ለሚስት ደስ የማይል ካራክተር ታሳያለች የምር ነው የምነግራችሁና ታሳያለች ማለት ታሳያለች ስላችሁ ገብቷችኋል ሰላምታዋ ሰላም አባባሏ አንገቱ ስር ገብታ አሳሳሟ አስተቃቀፏ ሚስት አንድ ሚስት ደስ የማይላት ነገር ነው ስታደርግ የነበረው ፊት ለፊት ከዛም እሱ በጣም በመደንገጥ ባለቤቴን ተዋወቂያት ባለቤቴ ናት እያለ ደጋግሞ ሲነግራት ወይም ደግሞ ሲላት ፍቃደኛ አልሆነችም ፍቃደኛም ሆና ሰላም ልትላት አልፈለገችም ሰምታም እንዳልሰማን ሆነችው እቺ ሴሌብሪቲ ማለት ነው እና ሚስት በጣም ተሰማት ሚስት ሴሌብሪቲ አይደለችም ትልቅ ሰው ናት ማለት ክብሯን የጠበቀች ትልቅ ሴት ናት ማለት ራሷን ያስከበረች ሴት ናት እና ሚዲያ ላይ የምትታይ ሴት አይደለችም እና ሰላም ቢያት ባለቤቴ ናት ሲላት ተገላምጣና አክት አሳይታ ተመጻድቃባት ሰምታ እንዳልሰማ ሆና ጥላት ሄደች ባይዘው ይሄን መልክት መልክልሽ ሚስትየዋ ወጣ ስላንቺ ካወራሽ ጥሩ አይመጣም ለራስሽ ሚስትየዋ ይሄን ነገር ወጣ ካወራች ላንቺ ጥሩ አይመጣም ሁለተኛ ነገር እንደዚህ አይነት ነገሮች ብዙ ጊዜ እሰማለሁ እኔ በስምና ዝና ስላላችሁ ወይንም ደግሞ ታዋቂ ስለሆናችሁ ሚስቶች ሲቀመጡ መታችሁ ሰዎቹን የምታውቋቸው ከሆነ መታችሁ አክት የምታሳዩ ስምና ዝና ያላችሁ ሴሌብሪቲዎች አላችሁ እናንተ ስምና ዝና ብቻ ስላላችሁ ፌመስ ስለሆናችሁ ብቻ እናንተ ብቻ የምትወደዱ ሌላው ደግሞ የማይፈልግ ምናልባት ሚስት ሳትኖር ስቆና ጋብዟ ወይም ደግሞ አሳስቆች ሊሆን ይችላል ሚስት ስትቀመጥ የምታሳዩት ብዙ አላችሁ በነገራችን ላይ ብዙ አላችሁ እንደዚህ የምታደርጉ ሰዎች ስምና ዝና ያላችሁ ከባልየው የበለጠ ለሚስት ነው ክብር ልትሰጪ የሚገባው ሴት ልጅ ነሽ በመጀመሪያ ደረጃ ሲቀጥል በዚህ ደረጃ ራስሽን ማውረድ ለምን ፈለግሽ በዚህ ደረጃ ስምሽ እንዲነሳ ወከባው ፈልገሽው ነው እንዲወራ ፈልገሽው ነው ይሄን ነገር እንደዚህ ያደረግሽው የሰው ባል አንገት ስር ገብቶ መሳም ማቀፍ ከዛም ካራክተር ማሳየት ምናምን እንደዛ ልፍድድ ማለት ምናምን ወይ ስትጠጪ ትቀየሪያለሽ ስትጠጪ ልክ እኔ ድሮ ስጠጣ አብሾ እንዳለብኝ ሰው ነው እንደምትሆኚው ትለወጫለሽ ትረሻለሽ እና እየነገርኩሽ ነው ደውለሽ ሶሪ ቢያት ይቅርታ ቢያት በመጀመሪያ ደረጃ ሚስትየዋ ክብሯን የጠበቀችና ይሁን የማትል የተከበረች ሴት ናት ምናልባት ለሷ ሚዲያ ላይ ወጥቶ እንደዚህ ማውራት ሊያናድዳቸው የሚችሉ በዙሪያ ያሉ በጣም ትላልቅ ሰዎች ሊኖሩ ይችላሉ ግን ያንቺ የሰውን ንቀት ለሚስት ያለሽን ይሄ አክትሽ ምንሽ ህዝብ እንዲያቃት ከራሴ አንደበት ማውራት ፈልጋለሁ መናገር ፈልጋለሁ ነሽ ማንነትሽን ደግሞ ስምሽን እየጠራሽ ነው የምትናገረው በነገራችን ላይ ስነግርሽ ስትናገር ይሄን ወተሽ አስደውለሽ አፈላልገሽ በራሱ በሰውየው አፈላልገሽ ሶሪ ካለሽ ስምሽን ጠርታ ነው የምትናገረው ማን እንደሆንሽ የሰው ባል አንገት ላይ ተጠምጥመሽ ሰው እየሰማ እዛ ጋር የነበሩት ሰዎች ሴሌብሪቲዎች በአጠቃላይ ያዩሽ ሚስቱ ናት እየተባልሽ ሰምተሽ እንዳልሰማ አክት አሳይተሽ አንገቱ ላይ ተለጥፈሽ ደንግጦሱ አረ ሚስቴ ምናምን ሲል ማለት አንዳንድ ሴሌብሪቲ ስትሆኑ ሴሌብሪቲዎች በባህሪያቸው በራሳቸው ሙድ ሲገናኙ ፍሬንድ የሚሆኑት ነገር አለ ታውቃላችሁ ጋይስ ታውቃላችሁ ሴሌብሪቲዎች በሙድም በስራም በምንም ስለሚገናኙ አሁን አንድ ሴሌብሪቲ ማህበር ግሩፕ ሲገናኙ እንደ ጓደኛ ነው የሚተያዩት ተረድታችሁኛል አይደል ይሄ እንትን ነው እኛ ወይ ሴሌብሪቲ እንተራይ እንደምንለው አይደለም ጀስት በጣም ይቀራረባሉ በጣም ፍሬንድ ናቸው ምናምን ግን ደግሞ ክብር በሚሰጥበት ቦታ ላይ ክብር መስጠት ግድ ይላቸዋል ሚስት ባለችበት ቦታ እዛ ጋር የምታሳዩትን ስቱዲዮና ቀረጻ ላይ የምታሳዩትን አክት አይደለም እዚህ ጋር የምታሳዩት ሚስት ባለችበት የእናንተ ጓደኝነት የእናንተ ፍሬንድነት ሌላ ቦታ ሊሆን ይችላል ወይም ደግሞ የምትሰጡት ካራክተር የምትሰጡት ወዳጅነታችሁ ሚስት በተቀመጠችበት ጠረጴዛ ላይ ግን አንገት ላይ ተጠምጥሞና አክት እያሳዩ ሚስቴን ተዋወቂያት እየተባልሽ ሰምተሽ እንዳልሰማ ደግሞ ንቀትሽ እኮ ነው የሚያናደኝ እኔ ንቀትሽ በጣም ያናድዳል ለምንድን ነው እንደዚህ የምታረጊው ትልቅ ሰው ናት ማሬ ትልቅ ሰው ናት እቺ ሴት ትልቅ ሰው ናት ምን ብላም ደንግጣለች እኮ በጣም
በጣም ደንግጣለችና አንዳንድ ሴቶች አሁን እቤት ከገባችሁ በኋላ እየቆያችሁ ስታስቡት የሚያናድዳችሁ ነገር የለም? ይሄ ላይክ መናቃችሁ እንደዚህ አይነት ነገር ማሳየቷ ቁጥ መጀመሪያ ሰዓት ላይ እኮ ያው ከክብራችሁን ከምንም እኮ ልትሉ ትችላላችሁ ምናምን ልትሉ ትችላላችሁ እኮ ተረድታችሁ። ከዛ እቤት ከገባችሁ በኋላ ግን ያሳያቻችሁ ካራክተር ያደረገችው ነገር የመጨረሻ ማለት ነው። ይህቺ ደግሞ ቆይ አማሬ የመጨረሻ እየተናደዳችሁ እያደር ሲሄድ እኮ ነው ነገሩ እየደነፋ እንደውም ሚዲያ ላይ ያመጣዋለሁ የምትሉት እኮ ጋይስ። ጌታን አንዳንድ ሰዎች እኮ እንደዛ እኮ ሳይፈልጉ እኮ ነው የሚመጡት። ቁጭ ብሎ ያደረጓቸው የሰጧቸው ነገር በጣም ያበሳጫቸዋል። ከዛ በኋላ እናገራለሁ ብሎ ሚዲያ ጋር ወዳለ ሰው ይመጣሉ። አንቺ ሴት ደግሞ እንተዋወቃለን፣ እኔና አንቺ በደንብ ነው የምንተዋወቀው ባይዘዌ። ስለዚህ እኔ የነገርኩሽ ነው ባይዘው እኔ እንደዚህ አይደለም። አንቺ ግን ይቅርታ በይ። እኔ በግልጽ ይኸው በሴትነት በጨዋ ደንብ እንዲህ ብዬ ተናግሬያለሁ። እኔ እኮ ጋይስ አይሚስ የክሬዚ ዘመን ይሄ እብለት ዘመን ላይ በነበርኩበት ሰዓት ላይ ምናምን እንደዚህ አይነት ሙድ ላይ ሆኜ ቢሆን ኑሮ እግዚአብሔር ምስክሬ ነው። አንዳንዶቻችሁ እንስቶች ግን ስምና ዝና ሲኖራችሁ ራሱ በጣም የምታርቁ ሴቶች አላችሁ። በጣም ንቀት ነው። አንደኛ ነገር ምንም አታመጡም። ሁለተኛ ነገር ለሴት ልጅ ያለሽ ለሚስቶች ያለሽ ንቀት ነው እንጂ ለምን ሰላም አልሽው ለምን ተነጋገርሽው ምናምን ጥያቄያችን እሱ አይደለም። ግን ማክበር ያለብሽ ቦታ ላይ ክብር መስጠት ያለብሽ ቦታ ላይ ክብር ትሰጫለሽ። ስለዚህም አንቺ ሴት እንግዲህ እኔ ሰዎች አይደሉም የነገሩኝ፣ ሚስት ራሷ ናት የነገረችኝ። ራሷ ሚስት እየነገርኩሽ ነው። ሰላም ቢያት ባለቤቴ ናት እያለሽ ሰምተሽ እንዳልሰማ፣ አረ ሚስቴን ታወቂያት እያለሽ ሰምተሽ እንዳልሰማ፣ እዛ ጋር የነበሩት ሁሉም እያዩሽ ማለት ነው። ሁሉም እያዩሽ፣ ያውም ደግሞ ትናንሽ ሴሌብሪቲዎች አይደሉም ትላልቅ ሴሌብሪቲዎች ነበሩ እዛ ጋር የተቀመጡት እየተመለከቱሽ እሱ ላይ እንዴት አክትሽ ራሱ ሲዘጋለች እንዴት እንደምታስጠይ የምታሳዩ አክት እንዴት እንደሚያስጠላ። እቤት ከገባሽ በኋላ ግን እያሰበችው ስትሄድ ልጅቷ በጣም እየተናደደች መጣች። እንግዲህ ልጁ ባለቤቴን ተዋወቂያት ብላ እያላት የምታሳዩ አክት ምንድን ነው? ምን ፈልገሽ ነው? እንግዲህ ይድረስሽ፣ ከደረሰሽ ይድረስሽ፣ ካልደረሰሽ በቅርብ ቀን ስምሽ ሲነሳ እንዳታለቅሽ። ነበርሽ እንዴ የኔ ፍቅር? እኔ አልነበርኩም። ሚስት ግን ደውላ ቮይስም ቪዲዮም ምንም አድርጋ ልካልኛለች ለሊያ። የኔ ፍቅር ሚስት ራሷ የአርቲስቱ ሚስት። አረ ፍንጭ አሁን አይደለም ሰጣችሁ። ይህን ካላረገች ደግሞ ራሷ ሴትዮዋ መጣ ስሟን ትነግራቸዋለች። ቤተሰብን ያልናገር ከኔ አፍ አይወጣም። አይ እናንተ ከኔ ራሷ ሚስት ራሷ ትነግራቸዋለች ይህን ታሪክ። በቃ እኔ ነኝ መጀመሪያ ቪዲዮዋን ሼር ማድረግላት ደግሞ ስትለቀም። ፕሊዝ ባላንስ አድርጊ ማለት ማሬ። ለምኑ የኔ ፍቅር አልገባኝም። የተናገሩት እኮ ትክክል እኮ ነው። ሚስት ጓደኝነት እኔ ሴሌብሪቲዎች ሲሰላም ሲባባሉ ፍሬንድነታቸውን የሚያሳልፉትን ሞመንት ጠልቼው አይደለም፣ ወይንም ደግሞ እንደዚህ ናቸው እያልኩ አይደለም። በጣም ደስ ይላሉ ያላቸው የጓደኝነት ነገር የሚያሳዩት ምናምን። ግን ደግሞ ሚስት ባለችበት ቦታ ላይ ክብር ሊሰጣት ይገባል ነው የኔ ፍቅር ያልኩት። ሚስት በተቀመጠችበት ቴብል አንቺ ሴሌብሪቲ ስለሆንሽ ጓደኛሽ ስለሆነ ታዋቂ ስለሆነ መተሽ እየተንበላጠች የሰው ባለ አንገት ላይ ተጠምጥመሽ አክት አታሳይም። እኔ ብሆን አሁን እዛ ቴብል ላይ እኔ ብሆን እዛ ጋር ባለው ውስኪ አናቷ አባቷን ብዬ እኔም ወደ እስር ቤት እሷም ተፈግታ ወደ ሆስፒታል ትገባ ነበረ። እኔ ፊት አሁን እንደዛ ብትል እቺ ትልቅ ሰው የተማረች ሴት ስለሆነች የተረጋጋች ሴት ህይወት ያስተማራት ሴት ስለሆነች ተረጋግታ አየቻት እንጂ እኔ ብሆን አላልፍም ጋይስ፣ አላልፍም። ማላልፈው ታሪክ ይሄ ነው። ጭራሽ አንገቱ ላይ ረፍ። እሳይ ለምን ተዋረደች? ለምን እዛ ጋር ስንት ታሪክ ብላችሁ አታወሩ? እዛ ጋር ትልቅ ሰው ምንድነው? ትልቅ ሰው እዛ ጋር የተቀመጡት ትልቅ ሰው ትልቅዬ ቦታ ነው። የኔ ባል ላይ አንገቱ ላይ ተጠምጠመ ስትል እዛ ጋር ስትጠመጠም እውነትሽን ነው። እዛ ጋር ያለውን የውስኪ ጠርሙስ አንስቼ ደባልቃት። ጌታ ምስክሬ። ጭራሽ ሚስቱን ተወ። ኧረ እባክሽ
ከዛም እኔም ወደ እስር ቤት እሷም ደግሞ ወደ ሆስፒታል። የሀገሬ ልጆች እኔ በሆነ አሁን እንደዚህ አይነት አሁን የሁላችንም የሰዎች ባህሪ አንድ አይደለም። ያንቺ ባህሪና የኔ ባህሪ አንድ አይደለም። ኦ ሜርሲ የኔ ፍቅር አመሰግናለሁ። በወጣ ይተካ አይላቢ ቆይ የኔ ውድ አመሰግናለሁ። ወይ ሰው ማስቸገር እግዚአብሔር ይስጥልን። ቤተሰብ የስ እናንተ ብትሆኑ ባልሽ ላይ መጣ። እስኪ ኮሜንት ጻፉ እስኪ ጋይስ፣ እስኪ ልጠይቃችሁ። አንድ ሴሌብሪቲ የሴሌብሪቲ ሚስት ነች ልበልሽ አንቺ ማለት ነው። ከዛም አንድ ሴሌብሪቲ መጣ ባልሽ ጋር ጠረጴዛ ላይ ቁጭ ብላ አንገቱ ላይ እያልክ ስትለፋደድ ታያለሽ። መጀመሪያ ሰላም አባባሏን ታያለች እኮ። ለምሳሌ መጣች አይደለም፣ ሁሉንም ሰላም ብላ ልትሄድ ትችላለች እኮ። ሰላም ለምን አለች አይደለም፣ እዛ ቴብል ላይ ተቀምጣ ሁሉም አርቲስት ስለሆኑ መታ አርቲስቶቹ ጋር ሁሉንም ሰላም ብላ ጨብጣ ልትሄድ ትችላለች። ወይም ደግሞ ሁሉንም ስባ ልትሄድ ትችላለች። ኢትስ ኦኬ። እዛ ጋር ሚስት ስትናገር ሚስት የምታሳየው አክትና አንገቱ ላይ ስታረግ የነበረው በጣም የሚያናድድና የሚፈታተን ተግባር ነው ስታረግ የነበረው። በዛ ላይ እሱ ባለቤቴን ተዋወቂያት እያለ የነገራት ሰምታ እንዳልሰማ አይታ እንዳላየ የሆነ የንቀት አስተያየቷ ራሷ ሁኔቷ የንቀት ነበረ ነው ያለችው። ስለዚህ እናንተ ብትሆኑ ምንድን ነው የምታደርጉት? እስኪ ጥያቄ ልጠይቃችሁ ሴቶች። አይኗን ነው ማጠፋላት፣ አንቄ ነው መዳፋት። ንቀት ነው ወይ ከንፈሯን ያልሰማችሁ? ለነገሩ አዎ ብዙዎቻችሁ ከሆነ እኮ እዚህ ሚዲያ ላይ ያላችሁ ሴቶች እኮ ጋጠ ወጥ እኮ ናችሁ። ጋጠ ወጥ አፈር አባታችሁ ብሉ። አሁን ደግሞ ሊያናድዱኝ ነው። እንደዚህ ምጽፉ ሴቶች እረፉ። ገብርኤል ምስክሬ ነው፣ እረፉ። እኔ በጣም ነው የምናደደው። እናቴ ትሙት። አሁን ሙዴን እንዳትቀይሩት፣ እረፉ። እንደ ፋርማሲ ባብ ነው የምጠመጠፍባት። አመሰግናለሁ የኔ ፍቅር። እኔማ ኮብራ ሁሉ ልሆንባት እችላለሁ። እንደው ጋይስ ባልችላት ራሱ ማለት ነው ጋይስ። መጀመሪያ ገና እንደዛ ስታረግ ቁጭ ብዬ ወንበሬ ላይ የማስበው የሆነ ሀሳብ አለ። በምን አርጌ ባጠቃት አትጎዳኝም፣ ወይም ደግሞ በምን አርጌ ባጠቃት ቀድሜ ያሸንፋታለሁ ብዬ ከመጣላቴ በፊት ቁጭ ብዬ ነው የማስበው ጋይስ። አሁን ከዛ ማርያምን አስብና ብቻ አመቻችቼ የሰው ምናምን የለም እዛ ጋር ሰው አይደለም ማንም ይቀመጥ ጋይስ። ቻይናም ልሆን እችላለሁ ቤተሰብ። ገብርኤል ምስክሬ ወሬ ያነሷል እንጂ ቻይናም ልሆንባት እችላለሁ።